ወጣቱ ማስተካከል የሚቻለው እንደዚህ አይነት እርምጃ ሲወሰድ ብቻ ነው። ወጣቱ ደንጋጣ ደንባራ ነው። እንደዚህ አይነት ኮስተር ስትልበት አሁን ጸጥ ብሎ በስርዓት መኖር ይጀምራል። ጸጥ አየው አይደል? አሁን ቲክታከር የምትበላቀጥ ኢትዮጵያ ላይ አንድ አትመጣ። ታንክ ዩ። ይህን እንዴት ነው ኮምፕሌን የምታደርገው? አይኖ በመሀል የተወሰኑ 2-3 የሚሆኑ ሰዎችን ነው ይህ አይገባቸውም ትላለ። ከዛ ውጪ ግን የስ ስርዓት ይዛል እንዴ? ምላስ ምናምን ሲላላሱ አይደል እንዴ የምናየው? አንድ የውቃቢ ጀበና የመሰለ ልጅ እኔ እንኳን ባለትዳር ልጆች ያሉኝ ስላላስ አታኝ ሚስቴ መጣ ሳምታይምስ ስማኝ ትሄዳለች። ገባ ሚስቴ 18 ዓመት አብሬያት እንኳን እንዲህ የሚበለቃቀጥ ነገር እንኳን አድርጌ አላውቅም። ምላሱን አውጥቶ ሲጎራረሱ ሶሻል ሚዲያ ላይ እያየን ምንም ችግር የለውም ትል ኖ መንግስት ይህን ወጣት ቆንጥጠ ነው ማሳደግ ያለብህ መንግስት። እኔ እውነቱን ነው የምነግርህ። ቆንጥጠ ዩኒፎርም ለብሶ ከትምህርት ሰዓት ውጪ በየካፍቴሪያው በየጠላ ቤቱ ካገኘ ገርፈ አስተካክለው። ይሄ ወጣት መረን ጀነሬሽን ተፈጥሯል። ስለዚህ አስተካክለው፣ በደንብ አስተካክለው። ምክንያቱም ቤተሰብን ያስቸገረ ነው እንዴ። አሁን እኮ አግብቶ እንኳን የሚወልድ እንደሌለ ታውቃለህ ኢትዮጵያ ላይ። ጌታ ምስክር ዌብሳይት እንዴት ኢትዮጵያ ላይ አሁን በተለይ አዲስ አግብቶ እንኳን አያወልዱ። ጮጆ ወልዳ ታገኛታለህ። የሁለት ልጆች እናት ነኝ ባልሽ ሄዳ አይ አላገባውም ዝም ብሎ ወለድኩ ሲፈለፍሉ ነው የሚውሉት። እኔ እስከማውቀው ኢትዮጵያ ላይ የሆነ ሴት አዲስ አበባ የኔ ልደታ ሰፈር አንድ ሴት አስታውስ ነበረ። ወጣቶና ወልዳ በቃ ቀቅላ ልትበላ ነውር እንደሆነ ይታወቃል። ቤተሰብ ሳያውቀው ምን ሳይል ሳይጋቡ መውለድ የሚባል የለም። ያሁን ጀኔሬሽን ሲፈለፍል በጣም የባለገ ጀኔሬሽን እኮ ትምህርታቸውን ሳይማሩ ልጆች ታቀፈውልህ ታገኛለህ። ስለዚህ በደንብ መንግስት እንደዚህ የምትወስደው እርምጃ እኔ ደግፈዋል። ሳይጋቡ የሚወልድን ራሱ መገረፍ አለባቸው። ኢትዮጵያ ላይ ያ በዚህ በኩል ሴት ተደፈረች ትላለ፣ በዚህ በኩል ሴት እንዲሆነች ትላለ፣ በዚህ በኩል ትፈለፍላለ። እኔ ኢትዮጵያ ላይ ጦርነት ጨርሶናል ይላል 130 ምን ያገብተናል። እኔ ጦርነቱ የሚመስለኝ ጥይቱ የሚተፋው ሌላ ነገር ነው፣ መፈልፈያ ነው የሚተፋው የሚመስለኝ እንጂ ያለቀ ትውልድ አይደለም። ሞትን ተሰቃየን ምናምን ይላል። ህዝብ ቁጥር ሲባል 130 ሚሊዮን፣ ነገ ስትነሳ 140 ሚሊዮን። ምንም አይነት ነገር ላይ ኃላፊነት የማይወስድ ጄኔሬሽን ተፈጥሯል። ስለዚህ ትምህርት ቤት ላይ ይሄ የፍሪክ ቀን የገለመሌ ቀን በዱላ ነው መፈረክ። እንደዚህ የሚባል ቀኖች ትምህርት ቤት የትኛው ብታገኝ ገርፈ ነው ማስተካከል። እንደዚህ የትምህርት ቤት ቀኖች ምንም ቀን የለንም እኛ ከመማር ውጭ። ከዛ በኋላ 30 ደቂቃ ረፍታለን፣ በመሃል ብሬክ አለ፣ ደሴ ተምረት ሄዳል። ፍሪክ ቀን የፍሪክ አለባበስ የገለመሌ አለባበስ ምንድን ነው? ቆይ ያስገቧት። እኔ እኮ ግራ ገባኝ እኮ የጃኒ ለምንድን ነው እስር ቤት ያስገቧት? ምንድን ነው? ምን አርጋ? አብራ ስለሆነች ነው እ አብራ ስለሆነች ነው ጋይስ። ገና ብዙ አሉ የሰማሁት ወሬ በውስጥ ማለት ነው። ገና ብዙ አሉ ጌመሮች ምናምን የሚታፈሱ አሉ። ማርያምን በጣም ብዙ ናቸው አሉ የሚያስገቧቸው የሰማሁት ማለት ነው። በውስጥ ሰምቻለሁ ዛሬ። ሰላም እግዚአብሔር ሳላችሁ ውድና ተከበራችሁ እናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላሙ ፍቅሩ ዝዝትበልልኝ። እንዴት ናችሁልኝ? እንግዲህ ከመጀመሪያው እንዳያችሁት ቲክቶከሮቹ
ገና አላለቁም፣ ገና ይታሰራሉ እየተባለ ነው። እንግዲህ ያው እግዚአብሔር አምላክ ይሆናቸው። በመቀጠልም ደግሞ ያው የአዶናይ ጉዳይ ከትናንት ሐሙስ ልጆቹ እያለቀሱ ቪዲዮ ሰርተው ነበር። የካናዳ ኤምባሲ ኢሜል ጽፎ ነበር ባለፈ። እናትየውን ቤተሰቦቹም መልእክት አስተላልፎ ነበር እና አባትየው እንደሚታየው ከሆነ ያው ግልጽ አልወጣም እንጂ አዶናይ ሰኞ ይፈታል፣ ነገ ይፈታል እየተባለ ነው። እንግዲህ ከሆነ ከተፈታ በጣም ደስ ይለናል። ምክንያቱም ልጆቹ ሲያለቅሱ እኔ በጣም ነው አንጀቴን የበሉኝ ማለት ነው። እና ሰላም ያንግሶታ እግዚአብሔር አምላክ የተመሰገነ ይሁን። እንደው ሌሎቹ ያው ትላንትና አንድ ጠበቃ አያሌ እየተናገረ ነበረ። እንግዲህ የአዶናይና የጃኒ ጉዳይ በአለባበስ እንዳልሆነ ግልጽ አድርጎ ተናግሯል። በመቀጠልም ደግሞ ሌሎቹ ያው የታወቀ ነገር ግልጽ ነገር ስለሆነ ነው። ግን ያው ባክግራውንዱ ያው የፖለቲካ እጅ እንዳለው ነው እየተነገረ ያለው። ምክንያቱም እንግዲህ ግልጽ የሆነ የታየ ነገር ነው። እንግዲህ አዶናይ እኮ ያው አዋርድ ሲቀበል ግልጽ ሆኖ ነው የታየው። ሌላ ነገር ያደረገ ነገር የለም። ልብስም ሲለብስ ሌላ ነገር የሆነው ነገር ሁሉ ደግሞ በግልጽ የሚታየ ነገር ነበር። ምን የተደበቀ ነገር የለውም። ያው ሆነ ግን ያው ለምን እንደሆነ ያው ሁሉም ሰው ግራ ግብት የሚያስብል ነገር ነው። ያው ሆነ ግን አንዳንድ ሰው ይማርበታል። እሱም ደግሞ ኦቨራክት እያደረገ ነበረ። ደስታውም ይሆን አስተዳደግ ይሆን አላቅም። አንዳንድ ጊዜ እኮ ከቤተሰብ ተለይታችሁ የሆነ ቦታ ከርማችሁ እንደፈለጋችሁ ይናችሁ በፍሪደም ናችሁ አድጋችሁ ስትመለሱ አንድ ነገር ስታገኙ ልክ ታስሮ የተፈታ ጥጃ አይደለም እንደዛ ነው የምንሆንበት ጊዜ ያለ አንዳንድ ጊዜ ማለት ነው። እና እንደዛ አክት እያደረገ ነበረ። መግባቱ ጥሩ ነገር ነው። ምክንያቱም ሰው ይማራል ማለት ነው። በእውነት እውነቴን ነው። አንዳንድ ጊዜ ሰው ማረሚያ ክፍል ገብቶ ሲወጣ ይማራል ማለት ነው። እኔ ጥሩ ነው ብዬ ነው ያመንኩት በራሴ ማለት ነው። በመቀጠልም ደግሞ እንግዲህ ቲክቶከሮች ብቻ ሳይሆን ዩቲዩበሮችም ራሱ ተለቅሞ ራሱ እኔ ቢገቡን በጣም ደስ ይለኛል። በተለይ ቡታጅራ ያሉት እግዚአብሔር አምላክ ይቅር በለኝ። በእውነት ይሄ ግልጽ የሆነ ነገር የታየ ነገር ስለሆነ እኔ ገብቼ ባላይላቸውም ግን አንዳንድ ጊዜ በጓደኞቼ በኩል ኖቲፊኬሽን ይደርሰኝና የእነሱን ቪዲዮ ሰላም የሰሩ ይደርሰኛል ማለት ነው። እና በጣም ነው የሚደብሩት። እንደው በሀገር በወገን የሌለ እኮ ነው የሚሰሩት ማለት ነው። አንድ ጊዜ ተመልካች አለልኝ ብለን እንደው አንድ ጊዜ ኮቨር የምናደርገው ነገር እኮ ለራሳችን ያስነቀናል እኮ ከቤተሰቦች ከራሳቸውም አልፎ ቤተሰብን ጭምር ነው የሚያስነቃው። እና እግዚአብሔር አምላክ ልቦና አይስጣቸው እንደዚህ አይነት የሚሰሩ ማለት ነው። እና ቢታሰሩልን ቢታሰሩን ብዬ እኔ ተስፋ ማደርገው ማምነው የቡታጅራ ብዬ ነው ማምነው። ሌሎቹም ሊኖሩ ይችላሉ ቢታወቅም። ይሄ ድራማ የሚሰሩት እንደዚህ አድርገው ሰው የሚያስጨንቁ ኢትዮጵያ ውስጥ እንደዚህ ተደረገ፣ እንደዚህ ሆነ፣ ልጅ ተሰረቀ፣ ልጅ ተገደለ፣ እንደዚህ ታረደ፣ እንደዚህ የሚሉ አሉ። እውነት ሊሆን ይችላል። ግን እንደዚህ አንዳንድ ጊዜ ደግሞ ተመልካች ኖረልን ብለን ደግሞ የራሳችን ጨማምረን የምናወራው ነገር አለ። ያ ነገር ደግሞ ትክክል አይደለም ምንም ቢሆን ማለት። ምክንያቱም የራሱ የሆነ ሳይድ ኢፌክት አለው። የምናየው ሰው ራሱ የምናየው ቪዲዮ የምናየው ሰው ሁሉ ጊዜ እንደዚህ ያጠቃናል ብለን የማሰብ አይምሯችን ላይ እናስባለን ማለት ነው። እና አደብ ቢገዙልን መንግስት ይህን ነገር ቢያስልልን ቦታ ቢያስዝልን ብዬ ተስፋ አደርጋለሁ። እንግዲህ እንደጀመረው ይቀጥልልን ባይነኝ። ምክንያቱም ያው አንድ ጊዜ ከተጀመረ ያው መደዳም እየተቀጠለ ነው እየተባለ መረጃ ስላለ ማለት ነው። እና እንግዲህ የታሰሩትን ታርመው ሲወጡ፣ ሌላው ደግሞ ሲታሰር ቦታ ሲይዝ ታርመው ሲወጣ በጣም ደስ ይላል። ይቅርታ አድርጉልኝና ማለት ነው። ምክንያቱም ያው የኢትዮጵያ ሀገራችን ነገር የታወቀ ነገር ነው። እና እንግዲህ እግዚአብሔር አምላክ ልቦና ይስጣቸው። የታሰሩትን እግዚአብሔር አምላክ ያስፈታቸው። እንደዚህ ዋልጌ የሆኑትን ደግሞ እንግዲህ ቦታቸው ቢያስዝልን ብዬ ቢቀጡልን ብዬ ምኞቴ ነው ማለት ነው። አንድ ጊዜ ኦቨርአክት የሚያደርጉ ሰዎች አሉ ማለት ነው። እና ቢታረመው ለወገን ለዘመድ ለወገን የማይጠቅመው ነገር
መልዕክት ሲያስተላለፉ ቪዲዮ ሲሰሩ በጣም ያስጠላል ማለት ነው። እና አላቅም እንዴት ሰው እንዴት እንደሚያያቸው ማለት ነው። ሰው ደግሞ በቃ በእነሱ አዲክትድ ሆነው በዛው ቀርተዋል ማለት ነው። እንዴት እንደሆነ አላቅም እኔ በራሴ ማለት ነው። ሰው እንዴት እንደዚህ አይነት ነገር ያያል ሲጀመር ማለት ነው። እንዴ ሴት አንድ ወንድ አንድ ሴት አግብተዋት እሱን ወልዱ በጣም የሚገርም ነገር እኮ ነው። እንዴ በእውነት ማያስቅም ቢሆን አንዳንድ ጊዜ ሳስባቸው ራሱ ያስቀኛል። ከጀርባ ባለው ነገር ድራማ ነው ወይስ እውነተኛ ነገር ነው ብዬ አስባለሁ። እንዴት አንድ ሰው ቤቱ ውስጥ አስቀምጦ ሌላ ሴት ጋር እንዴት ይሄዳል? ሲጀመር ማለት በሀገርም በወገንም የሌለ እኮ ነው በእውነት። እንዲ መታሰር ከነበረባቸው እንደው ከእነሱ ነበር መታሰር መጀመር የነበረብን ብዬ ነው ማስበው እኔ በእውነት። ወይም ከቤታቸው አውጥቶ ገርፎ መስቀል እንደ ቋንጣ መስቀል ነበር። እነዚህም በእውነት በጣም ያስጠላል አንዳንድ ጊዜ ሳስበው እና እግዚአብሔር አምላክ ልቦና አይስጣቸው። ምንም የሚጠቅም ነገር እንኳን ባይሰሩ ምንም ነገር የሆነ ነገር ባያደርጉ ግን ሰው ሲያይላቸው ሆኖ እኔ የሚያስቀኝ ማለት ነው። እና ግን ስለ ሁሉም ነገር ግን እግዚአብሔር አምላክ ልቦና ይስጣቸው ማለት ነው። ሌላ ምን ይባላል ብላችሁ ነው። እና ዛሬ ደግሞ እንግዲህ እንደምታየው ኩዚ ለብሼ መጥቻለሁ። በጣም ይቅርታ፣ ምክንያቱም ያው ወይዘር በጣም እኛ ጋር ብርድ ስለሆነ ለዛ ነው እንደዚህ ኩዚ ሆኜ የመጣሁባቸው። በጣም ይቅርታ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባላችሁበት እግዚአብሔር ሰላሙ ፍቅሩ ዝዝት ተበልልኝ። ለሀገራችን፣ ለሕዝባችን፣ ለወገኖቻችን የታሰሩትን ያስፈታልን፣ ለሀገራችን ሰላም አድርግልን ባይነኝ። ስላዳመጣችሁ በጣም እጅግ አድርጌ ነው አመሰግነው። ሰላማችሁ በክርስቶስ ብዝዝት ይበልልኝ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ። አመሰግናለሁ።